ዓለም ብዙ አወዛጋቢ መሪዎችን አፍርታለች። በእነዚህ ሰዎች ምክንያት ብዙሃን ዋጋ ከፍለዋል። ዓለም ብዙ የፖለቲካ ገጽታዎችንም ታድማለች። የዕለቱ የመሪዎች ዓለም ባለታሪካችንም ከነዚህ አወዛጋቢ ሰዎች መካከል አንዱ ናቸው። ግዙፉ ኃይለኛው የጦር ሰውና ፖለቲከኛ ከ14 ዓመታቸው ጀምሮ ዓለምን እንዳወዛገቡ እንዳከራከሩ የኖሩት በትክክል እንዲህ ናቸው ተብለው የማይገለጹትና የእስራኤል የመከላከያ ኃይል በሚኒስትርነት ለረጅም ዓመታት የመሩት ኤሪያል ሻሮን በቅጽል ስማቸው ቡልዶዘር ይሏቸዋል። የዕለቱ የመሪዎች ዓለም ቅንብራችን ባለታሪክ ከዝግጅቱ ጋር ኢየሩሳሌም ብርሃኑ አብሬያችሁ ቆይታ አደርጋለሁ። ታሪካቸው እንዲህ በቀላሉ ተነግሮ የሚያበቃ አይደለም። 8 ዓመታትን በሞትና ሕይወት መካከል ሆነው ቆይተዋል። እስትንፋሳቸውን ላለማቋረጥ ሐኪሞች ለ8 ዓመታት ደክመዋል። ከስቃይ መገላገያን እንዳይጠቀሙ አይሁድ ነፍስ አያጠፋም የሚለው ሕግ አገዳቸው። አብዛኛው ሕይወታቸውን እንደ አንበሳ ሲዋጉ ነበር የኖሩት ሲል ዶቼ ቬሌ ስለ እርሳቸው የጻፈው አንድ መጣጥፍ ያትታል። ደፋርና አወዛጋቢ ሰው ናቸው። በዛም ላይ መሰረታቸው ወታደርም ጭምር፣ ጀግና ደፈጣ ተዋጊ፣ ዕውቅ ጀነራልም ጭምር በመሆናቸው ነው ዓለም የሚያውቃቸው። ውልደታቸው የቀድሞ የፍልስጤም ግዛት በነበረችውና ኋላም እስራኤል ጠቅለላ በያዘችው ቃፋር ማላል ውስጥ እንደ አውሮፓውያኑ ዘመን አቆጣጠር ፌብሩዋሪ 27 1928 ነው። ወላጆቻቸው በቀድሞ ሶቪየት ህብረት ውስጥ የሚኖሩ ኋላም እንግሊዝ በቅኝ ግዛት ታስተዳድራት ወደ ነበረችው ፍልስጤም የመጡ ናቸው። ኤሪያል ገና ከልጅነታቸው ጀምሮ ጽኑ የጦር ሰው የመሆን ፍላጎት የነበራቸው ሰው ናቸው ይሏቸዋል ታሪካቸውን የሚያውቁ። በኋላም የልባቸው ፍላጎት ሰምሮ ሐሳባቸው ተሳክቶ ገና በለጋ እድሜያቸው የእስራኤል ግዛት ሲፈጠር ወደ ጋድና ከዚያም ሃጋና የአይሁድ ጦር ኃይልን ለመቀላቀል እድል አገኙ። ቆይቶም በይፋ የሀገር የመከላከያ ሰራዊት አባል ለመሆን በቁ። እንዲህ እያሉ የጎለበቱትና እስራኤልን ብርቱና ታላቅ ሀገር ለማድረግ ታጥቀው የተነሱት ብርቱ ሰው የእስራኤል እድገት ላይ ተጽዕኖአቸው ታላቅ ነው ከሚባልላቸው መካከል አንዱ የሆኑ በሂደትም ከፊት እየቀደሙ መምጣት ቻሉ። በትምህርትም ቢሆን ቀላል ሰው አይደሉም። እዛው እስራኤል ውስጥ የህግ ትምህርት ተከታትለዋል። በኋላም ካምብሪጅ ድረስ ተጉዘው ተምረዋል። በጦሩ ቤትም እድገታቸው እንዲሁ አስደማሚ ነው። የእግረኛ ብርጌድ አዛዥና ከዚያም የእግረኛ ትምህርት ቤት አዛዥ እስከመሆን የደረሱ የዓለም የፖለቲካ ምህዋር ባሻቸው መንገድ የዘወሩ ሰው ናቸው። ከዚህ ውስጥ የሚጠቀስላቸው ግን በጦሩ ቤት የብርጋዴር ጀነራልነት ማዕረግ ከተቀበሉ በኋላ በ6 ቀን ጦርነት ውስጥ የታንክ ምድብ አዛዥ ሆነው መሳተፋቸው ነው። ነገሮች ለእርሳቸው አልጋ በአልጋ እየሆኑ ቀጠሉ። እሳቸውም እስራኤልን ለመጠበቅ የተሰጠኝ ኃላፊነት እያሉ ሀገራቸውን የተቃረነ ሁሉ እያስወገዱ ጉዟቸውን ተያያዙት። እንደ አውሮፓውያኑ ዘመን አቆጣጠር 1953 እስራኤልን የሚያጠቁ የአረብ ደፈጣ ተዋጊዎችን የሚመታ ልዩ ኮማንዶ ጦር መሰረቱ። በዚያው ዓመት ያኔ ዮርዳኖስ የምታስተዳድረው ምዕራባዊው ዮርዳኖስ ወንዝ ዳርቻ ሰርገው የገቡ 2 አረቦች አንዲት ይሁዲና 2 ልጆቿን ገደሉ። ለወጣቱ የጦር መኮንን ያሰቡትን ለማከናወን ጥሩ አጋጣሚ ሆነላቸው። አዲሱን ልዩ ኮማንዶ ጦራቸውን 2 አረቦች ነበሩበት በተባለች ከተማ ዘመቱ። አለቆቻቸው ያዘዟቸው ተጠርጣሪ ቤቶችን እንዲያስሱ ነበረ። ሰውየው ግን ለማዘዝ እንጂ ለመታዘዝ አልተፈጠሩም። ከተማይቱን አተረማመሷት። 42 ቤቶች እንደመሰሱ። በዮርዳኖስ መግለጫ መሰረት ሴትና ህፃናትን ጨምሮ 69 ሰላማዊ ሰዎችን ገደሉ። የአረቦቹ ግዘት፣ የእስራኤል ደጋፊዎች፣ የአሜሪካና የምዕራብ አውሮፓ ወቀሳ ያየለባቸው የያኔው የእስራኤል ጠቅላይ ሚኒስትር ቤንጎሪዮን ለሻሮን ጥፋት በይፋ ይቅርታ መጠየቅ ሲገባቸው ሰውየው በተቃራኒው እንደ ጀግና ተቆጠሩ። ከዚህም ግዳጅ በኋላ ወደ ሀገራቸው ሲመለሱ ከወቀሳ ይልቅ ድል ተደርጎ ተደግሶ ተሞሸሩ። በቀድሞ ግዳጃቸው የተደሰተው የእስራኤል መንግስት የጫጉላ ጊዜያቸውን በቅጡ ሳያጣጥሙ እንደገና ወደ ሌላ ግዳጅ አዘጋጃቸው። 1956 ግብጽ የስዊዝ ቦይን መውረሷን ለመቀበል ብሪታንያ፣ ፈረንሳይና እስራኤል ግብጽን ሲወሩ ከወራሪው ጦር ወጣት አዛዦች አንዱ ሆነው ነበር የዘመቱት። እንደገና ሌላ አወዛጋቢ ድል ይሉት ውድመት አድርሰው ወረራውም ድል ተሰኝቶ ተወድሰው ተመለሱ። የጦር ሜዳው ጀግና የግል ህይወታቸው በልጅ ቢባረክም ባለቤታቸውን የነጠቃቸው የመኪና አደጋ ስብራት ሆነባቸው። ዙሪያዋን በአደጋ የተከበበችው እስራኤል
የእርሳቸውን አዘን ለማስጨረስ ጊዜ አልነበራትም። ለሌላ ግዳጅ ዳግም ጠራቻቸው። የእስራኤል የጦር አውድ ውስጥ ስፍራቸው ታላቅ በመሆኑና የጀብዱ ሰው በመሆናቸው 1967 ለሌላ ጦርነት ተሰለፉ። ግብጽ ሲናይ በረሃ ሰፍሮ የነበረውን የተባበሩት መንግስታት ድርጅት ሰራዊት አባራ ጦሯን ከእስራኤል ጋር ወደሚያዋስነው ድንበር አዘመተች። የጎላን ኮረብታ ላይ የሰፈረው የሶሪያ ጦር በበኩሉ እስራኤልን በመድፍ ይቀጠቅጥ ገባ። ሰውየው ሙሉ የተደራጀ ትጥቅ ይዘው ብረት ለበስ ክፍለ ጦራቸውን አስከትለው ዳግም ከግብጽ ጦር ጋር ወደ ጦርነት ገቡ። የግብጽ ሰራዊትን ድክመት ጠንቅቀው የሚያውቁት ቡልዶዘር ሻሮን የሚያስፈራሩ እንጂ የሚፈሩ አልነበሩም። ባለሙሉ ትጥቅ ሰራዊታቸውን አሰልፈው ታንካቸው ላይ ሆነው የሚያዙት ጦር የጠላትን የመከላከያ ግንባር ሰብሮ ወደ ግብጽ ገሰገሰ። እሳቸውም ድፍን አይሁድም የእስራኤል አስታጣቂ ደጋፊዎችም ደስታቸው ልክ አልነበረውም። ከቴልአቪቭ እስከ ዋሽንግተን ታላቅ ድል ተብሎ ተወደሰ። ይህ በሆነ በስድስተኛ ወሩ በመድፍ ታንክ ጥይት አረብን ሲያረግፉ የኖሩት የጦር መኮንን ሌላ ሀዘን ቤታቸው ገባ። ልጃቸው ጉር በጥይት ተገደለ። ከጓደኛው ጋር እንደ ወታደር ልጅ በአሮጌ ጠመንጃ ይጫወት ነበረ። ጓደኛው ምላጯን ሳባት። የ11 ዓመቱ ጉር ክፉኛ ቆሰለ። ሻሮን ልጃቸውን ታቅፈው ወደ ሆስፒታል ሲጓዙ ክንዳቸው ላይ ጋደም እንዳለ በዚያው አሸለበ። ሻሮን ጥልቅ ሀዘን ውስጥ ወደቁ። ብርቱ ሰው በልጃቸው ሀዘን ተሰበሩ። የሀዘኑ ህመም ማብቂያ አልነበረውም። ሊድንም አይችልም ይሉ ነበረ። ግን መጽናናት አይቀርም። ተጽናኑ። ከሀዘናቸው በርትተው የሚስታቸውን እህት አግብተው ዳግም የወንድ ልጅ አባት ለመሆን በቁ። በድጋሚ በ3ኛው ዓመት ሌላ ወንድ ልጅ ጨምረው ተጽናኑ። የማይበገሩት ሻሮን መከላከያ ሚኒስትር በነበሩበት ዘመን ከሰሯቸውና አሰቃቂ ከሚባለው ተግባራቸው መካከል የእስራኤል ጦር ወደ ሊባኖስ ያዘመቱበት ነበር። እንደ አውሮፓውያኑ ዘመን አቆጣጠር 1982 ለጦር አመራሮቻቸውና ለሰራዊቱ እንዲህ የሚል ንግግር አደረጉ። እዚህ የመጣ ነው ለአንድ ዓላማ ብቻ ነው። አሸባሪውን የፒኤልኦ ፍልስጤም ድርጅት ለማጥፋት ነው አሉ። አሸባሪን እንዲያጠፋ በሚል ሰበብ ባዘመቱት ጦር ሰበራና ሻቲላ የሚባሉትን የፍልስጤም ስደተኞች መንደር መውጫ መግቢያ አስከበቡ። ወደ ሁለቱ ሰፈራ መንደሮች አስገብተው ልጅ ካዋቂ ሳይለዩ ሰላማዊውን ስደተኛ ማስገደላቸው የታሪክ ጠባሳቸው ነው። በዚያ አላበቃም። ከመስከረም 16 እስከ 18 በዘለቀው ዘመቻ ከ700 እስከ 3500 የሚገመቱ የፍልስጤም ስደተኞችና የሊባኖስ ሕዝብ ተገድሏል። ከብዙ ጫጫታ በኋላ ሻሮን ከመከላከያ ሚኒስትርነቱ ስልጣን ዞር ተደረጉ። በወንጀል ግን የጠየቃቸው ቀርቶ ለመጠየቅ ይቃጣ አልነበረም። ሰሚ አልነበረም እንጂ ከጭፍጨፋው የተረፉ ፍልስጤሞች ግን ለመክሰስ ሞክረው ነበረ። ከጦሩ ቤት ወጥተው የግብርና ሚኒስትር ሲደረጉ በኃይል የያዙትን የፍልስጤም መሬት ለአይሁዶች ያከፋፍላሉ። የቤቶች ሚኒስትር ሲሆኑ በኃይል በተያዘው ግዛት የአይሁድ ሰፈራ መንደር ያስገባሉ። አንድ ነገር ግን ብዙ ጊዜ ሞክረው አልመው አልተሳካላቸውም። የፍልስጤም ነጻ አውጪ ድርጅት ሊቀመንበር ያሲን አራፋትን ማስገደል። ሊቀመንበር ያሲር አራፋትን ለማስገደል በተደጋጋሚ ጊዜ ሞክረው ነበረ፣ አልሆነላቸውም። አጥብቀው ሊገሏቸው ስለሚፈልጉ እንዲህ ይሉ ነበረ። ያሲን አራፋት አሸባሪ ብቻ ሳይሆን የጦር ወንጀለኛም ለመሆኑ ሁሉም መመዘኛ ሟልቷል ይሏቸዋል። በተቃራኒው ያሲን አራፋት የሰላም ኖቤል ተሸላሚ ነበሩ። አራፋትን ለማጥፋት 2002 ላይ አንድ እቅድ አውጥተው ወደ ተግባር ገቡ። የፒኤልኦ መሪ የአራፋትን ቢሮ መክበብ ነበረ። ያሰቡትን ለማድረግ ይረፉ ያላቸው አልነበረም። እሳቸውም የያሲን አራፋትን ቢሮ በታንክ አስከብበው መውጫ መግቢያ አሳጧቸው። የፍልስጤሙ የነጻነት ተፋላሚ አራፋት ምክንያቱ በሚያወዛግብ በሽታ ታመው በቃሬዛ ከቢሮአቸው እንደወጡ በዚያው ቀሩ። ለሻሮን በርግጥ ደስታ ነበረ። ምን ዋጋ አለው? ህይወት በሰጠናት ልክ የምትከፍልናትና እሳቸውም ደስታውን ብዙም ሳያጣጥሙ ታመው ወደቁ። ከመውደቃቸው በላይ 8 ዓመታትን በህይወትና ሞት መካከል ያሳለፉት ሂደት ይብሱን አሰቃቂ ነው ሲሉ የእጃቸውን አገኙ የሚሉ ጠላቶቻቸው ይዘባበቱባቸዋል። ከ80 እላፊ ዓመታትን ሲኖሩ በወገኖቻቸው ጀግናና ሀገር ወዳድ፣ በጠላቶቻቸው የሰይጣን ቁራጭ ተደርገው ታሪካቸው ይነገራል። የዕለቱ የመሪዎች ዓለም ባለ ታሪካችን ኤሪያል ሻሮን